እኛ ስራ የሀገርን ብሔራዊ ጥቅም ማራመድ ነው። ይሄ ነው ለዚህ ነው የተቀመጥነውና ስለዚህ አንዱ ብሔራዊ ጥቅም ያው በጥያቄው ያነሳሽው ነው። አንዱ ከአባይ ውሃ አጠቃቀም ጋር ያለው ነው። ሁለተኛው ከወደብ ጋር ያለው ነው። ስለዚህ በሁለቱም ጋር ዋና ስራችን ሆኖ የምንሰራው ነው ማለት ነው። እሱ ነው ዋና ስራችን። እስኪ ከወደቡ ለመጀመር እስራኤል ምናልባት ወደ ታሪክ ወደ ኋላ ተመልሰን ስንሄድ ኢትዮጵያ ወደብ አልባ እንዳትሆን ነው ትሰራ የነበረው። እስራኤል ኢትዮጵያ ወደብ አልባ እንዳትሆን የምትሰራው ምንድን ነው? ለኢትዮጵያም ብላ ብቻ ሳይሆን ለራሷም ብላ ኢትዮጵያ ከወደቡ እንትን ከሆነች ቀይ ባህር የአረቦች ሀይቅ ይሆናል። ኦኬ፣ በግራም በቀኝ ምን ይሆናል ማለት ነው? የአረቦቹ እና ከአፄ ኃይለ ሥላሴ ዘመን ጀምሮ በወታደራዊ ስልጠና ስታግዝ ነው የነበረው። ምናልባት ስንቶቻችንን እንደምናስታውስ እንጃ። ነበልባል የሚባል ጦር ታውቃላችሁ? ኤሊት ፎርስ ነው የነበረ። እሱ የሰለጠነው በእስራኤሎች ነው። በኋላም ኤርፎርስ አካባቢም እንደዚሁ የማጠናከር ስራ ሰርተዋል። ብዙ ድጋፍ አድርገዋል እና ያ ሁሉ ሆኖ ግን ያው ብዙ ዜው ላይ ላለማቆየት ያው እየገፋ ሄዶ የኤርትራ ነፃነት መጣ ማለት ነው እና ኢትዮጵያ ከአንድ ወደ ዜሮ ከሁለት ወደ ዜሮ ከሁለት ወደቦች ምጽዋና አሰብ ወደ ላንድ ሎክድ ወደምንለው ወደ ወደብ አልባነት ተቀየረች። ስለዚህ እስራኤል ምንም ልፋቷ እንግዲህ በዚህ አይነት ሁኔታ ሆኗል ማለት ነው። አሁን እንግዲህ ኢትዮጵያ በህጋዊ ሰላማዊ ዲፕሎማሲያዊ መንገድ በሰጥቶ መቀበል መርህ እንደገና ከወደብ አልባ ሀገርነት ወደ ባለ ወደብ የባህር በር ለማግኘት ጥረት እያደረገች ነው። እኛም እንግዲህ ይሄን እያስረዳን ያለ ነው። ስለዚህ በእስራኤል በኩል ያን ያህል የመቃወም እንትን አይኖርም። ኢትዮጵያ እንደገና መልሳ ወደ ቀይ ባህር ጠረፍ ብትመጣ አንደኛ ወዳጅ ሀገር ናት። ኢትዮጵያ በነገራችን ላይ ኢትዮጵያን የሚያዩበት መንገድ በከፍተኛ ደረጃ ነው። ካሉ የአፍሪካ ሀገሮችን ሲያዩ ይህን ሰብ ሰሃራ የሚሉት ጥቁሩን አፍሪካ እንደ አንድ ነው የሚያዩት። ይሄ ወደ ላይ ደግሞ ነጣ ነጣ ያሉትን ከግብፅ ጀምሮ ደግሞ እንደ ሚድል ኢስት እንደ መካከለኛው ምስራቅ የማየት እንትን አለ። ለማንኛውም እኛን መግቢያ በር ናችሁ ለሌላው አፍሪካ አግዙንም ሁሉ ይላሉ። ከሌላው አፍሪካ ጋር ያላቸው ግንኙነት ሊጠናከር እኛን ይፈልጋሉ። ሌላው ቀርቶ እንደምታውቁት በአፍሪካ ህብረት የምንድነው የተመልካች ኦብዘርቨር ስታተስ መልሶ ለማግኘት ይፈልጋሉ እና እኛን ድጋፍ ይሻሉ። እስቲል አላገኙትም። አንዳንድ የሚቃወሟቸው ሀገሮች አሉ። እነሱ ሎቢ በማድረግ ኢትዮጵያ ካገዘን የሚለውን ጥያቄ ያነሳሉ። ቅድም ያለው ስለ ኢኮኖሚ በብዛት አውርተናል። ኢትዮጵያ ያለው የኢንቨስትመንት የትሬድ የምናምን ኦፖርቹኒቲ ያለው እሱን በቀላሉ አያዩትም። እነሱ ሰፊ የመልማት አቅም ያላት ሀገር ስለሆነች በዚህ ውስጥ በመሳተፍ እኛ ምን እንጠቀማለን ብለው ያስባሉና በዚህ መልኩ ሁሉ እንትን ይላሉ። ስለዚህ ባጭሩ የእኛን ወደ የመደገፍ ነው አቋማቸው የሚሆነው እንጂ ለምንና እንዴት የሚለው ነገር እንትን አይልም። ከዛ በፊት እንግዲህ በደርግ ጊዜም ሆነ ከዮም ኪፑር ከሚባለው በፈረንጆቹ ከ1973 በኋላ ግንኙነት ዲፕሎማሲያዊ ግንኙነት ተቋርጦ ነበረ። ያው ታሪኩን ስለምታውቁት ማለት ነው። እንዲያም ሆኖ ግን ከደርግ መንግስት ጋር ግንኙነት ነበረ። ይፋ ማይወጣ የመተባበር በወታደራዊ ግንኙነት ነበረ፣ በመረጃ ልውውጥ ግንኙነት ነበረ። እንዳልኩት ኢትዮጵያ ወደብ አልባ እንድትሆን አይፈልጉም ነበረ። ያን ታሳቢ በማድረግ ሲደግፉ ነበር። አሁን እንደገና እኛ ያነሳነውን ጥያቄ የባህር በር ያስፈልገናል ብለን የምናነሳውን ጥያቄ አይቃወሙትም፣ ይደግፉታል። ግን አሁን ዛሬ ወጥተው ኢትዮጵያ ያስፈልጋታል እንደዚህ የሚሉትን መግለጫ ወይም የመሳሰሉ ነገሮች ሊሰጡ አይችሉም። ሁኔታው ማቹር እያደረገ ሲሄድ ድጋፋቸው ከኛ ጋር እንደሚሆን ያው እንደምንደጋገፍ ግልጽ ነው። ይሄን እየተነጋገርን ነው። ያው ያለኛ ፍጆታን ይዘዋል ማለት ነው። ወደ ህዳሴ ግድብ ስንመጣ ግብጾቹ
መጀመሪያ እንዳይገደብ እንዳይሰራ ነበር እያለ መጥቶ አሁን ተመረቀ። ስለዚህ ትልቅ ማይልስቶን ነው የኛ በኢትዮጵያውያን ማለት ነው። ቀሪው እንግዲህ በድርቅ ጊዜ ውሃ ልናጣ እንችላለን፣ እንደዚህ የሚሉ ነገሮች ናቸው የሚያነሱት። ያው የመጣንበት ጉዞ ራሱ በጣም ጥሩ ነው። ፍትሐዊነታችንን ለማሳሳት ቢሞክሩም ለዓለም አቀፍ ህብረተሰብ ኢትዮጵያ ውሃውን አስቀርታ እኛን ልትጎዳን ነው፣ የህልውና ጥያቄ ነው የመሳሰሉት የሚለው ሲነሳ የከረመ ቢሆንም ኢትዮጵያ በበቂ መጠን እነዚህ ነገሮች በዓለም አቀፍ መድረኮች እያስረዳች ስለመጣች አሁን ድርድሩን ውጤት ስላላመጣልን ትተነዋል ነው የሚሉት። እንግዲህ በሌላ መንገድ እንሞክራለን ነው የሚሉት። እሱን ደግሞ ማየት ነው የሚሆነው። ከዚያ ውጭ ግን የባለፉትን ዓመታት ልተውና በዚህ ዓመት በነበረው የተባበሩት መንግስታት ድርጅት ደብዳቤ ጽፈው ነበር እና መልስ ተሰጠ። ያንን እንትን ማለት ስለማይችሉ አጥጋቢ መልስ ስለተሰጠ በቃ እዛው ላይ ተቆመ ማለት ነው። ስለዚህ ዓለም የተረዳበት ሁኔታ ነው ያለ። ዋናው ነገር ግድቡ መጠናቀቁ፣ ተጠናቆ ኃይል ማመንጨቱ፣ አሁን በግንባታ ሂደት ላይ ሳይሆን አሁን ልንገነባ እየተዘጋጀን ነው እያልን ሳይሆን ኦልሬዲ ገንብተን ነው ያለው። ስለዚህ የተወሰኑ ቻሌንጆች ይኖራሉ። እነሱን ደግሞ በተለመደው መልኩ የተቋቋምናቸው በዲፕሎማሲ በምን እንደዛ እያደረግን መሄድን ነው፣ ራሳችን እያጠናከርን መሄድ ነው እና እነሱ በየጊዜው እንቅፋት እየፈጠሩ ነው የሄዱት። እኛ ደግሞ ያንን እንቅፋት እያለፍን ነው የመጣነው። ቀሪውንም እንቅፋት እንደዚሁ እያለፍነው እንመጣለን ማለት ነው። ቤተክርስቲያን ጎለጎታ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተገለገለች ትገኛለች። ነገር ግን ደግሞ እኛ ሀገር እንደሚባለው ካርታው የለም። ስለዚህ ግብጾቹ እንትኑን አልወሰዱትም። እኛ ደግሞ አገልግሎትን አላቋረጥንም። መነኮሳቶቻችን እዛው ነው የሚኖሩት። ነገር ግን ለማሳደስ የመብራት፣ የውሃ የመሳሰሉትን ከማዘጋጃ ቤት የሚሰጡ አገልግሎቶችን ለማግኘት በጣም አስቸጋሪ ነው። በአሁኑ ሰዓት ባለፈው አንድ ዛፍ በአንዲት ቤት ላይ አነስተኛ ቤቶች ናቸው ወድቆ እሱ እንዲታደስ አድርገናል። ከውጭ ጉዳይ ሚኒስቴር ጋር በመነጋገር እሱ እንዲታደስ ተደርጓል። ይሄ እንዲታደስ ሲደረግ የግብጾቹን ይሁንታ ሳንጠይቅ የኮፕቲኮችን ይሁንታ ሳይጠየቅ ማለት ነው ሙከራው ነበረ። ግን በፍጹም ሌላ ፕሬሲደንስ መፈጠር የለበትም በሚል እንደዛ ተፈጠረ። ተብሏል። የሳቱ ተካሂዷል። እንግዲህ ለግብጾቹ ይሄ ደስ ላይላቸው ይችላል፣ ለኮፕቲኮቹ ማለት ነው። ነገር ግን ተነጋግረን ባለፈው ክቡር ሚኒስትራችን ዶክተር ሌሊዮን እዚህ ጉብኝት አድርገው ነበር በመጋቢት እና ገዳሙን ጎብኝተውታል። መነኮሳቱ ያለውን ችግር አስረድተዋቸዋል። ላቻቸው ለሚስተር ጌዲዮን ሳር ለእስራኤል ውጭ ጉዳይ ሚኒስትር ይህ ጉዳይ እስኪ መፍትሄ የሚያገኝበትን ብለው አስረድተዋል። በዛ መሰረት አሁን ያልኳት ቤት ልትጠገን ይችላለች። አሁን ያለንበት መብራት ያስፈልጋቸዋል። መብራት አላቸው፣ ግን ኃይሉ በቂ አይደለም። ኃይሉ ከፍ እንዲል የማድረግ ነው። እሱን እንግዲህ በውጭ ጉዳይ ሚኒስቴር ደረጃ ተይዞ መብራቱ አቅሙ ከፍ የሚልበት ሁኔታ ለመፈለግ ጥረት እያደረጉ ናቸው። ቻሌንጂንግ ከባድ እና እሱን ደግሞ ለመወጣት በየጊዜው ከምንነጋገርባቸው ጉዳዮች አንዱ ነው እና ይሳካል ብለን እንጠብቃለን። እንግዲህ እያል ደረጃ በደረጃ ይሄ ከ200 ምናምን ዓመት ወደ 300 ዓመት የቆየ ችግር ነው። ስለዚህ በአንድ ዓመት በ10 ዓመት መፍትሄ የሚያገኝ አይደለም። ብዙ ተሞክሯል። አሁን በዚህ አፕሮች ቀስ እያለ መፍትሄ ሊያገኝ የሚችልበት ሁኔታ ይኖራል ብለን ተስፋ እናደርጋለን። የእኛ የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ቁጥር ከፍ ያለ ነው፣ በየጊዜው እየጨመረ ነው። በአንጻሩ የኮፕቲኮች ቁጥር ደግሞ እየቀነሰ ነው። ስለዚህ በአማኝ ብዛት ቁጥሩ በጣም በበዓላት ቀን ያው እንትኑን ታያላችሁ። በየጊዜው እዚህ የሚቀረሰውን የመስቀል፣ የጥምቀት፣ የገና እንኳ ቤተልሔም ነው። ቅድም የረሳው ቤተልሔም ላይ ትልቅ ቤተክርስቲያን ከግርግሙ ፊት ለፊት ምናልባት አይተሽም ከሆነ
እና ብዙ ርቀት አይገኝም። በመሀል መንገድ ነው ያለ። መንገዱን አለፍ ስንል እዛ ነው የምናገኘው እና ከነዚህ ካሉ ሁሉ ችግር ያለበት ያው እንዳልኩት እዚህ ጎልጎታ ያለው ነው። በአጠቃላይ ይሄ ስታተስ ኮ ህጉን የእስራኤል መንግስት መጣስ አይፈልግም። ይሄንን ጠብቆ ግን እነዚህ ሰርቪሶችን ቅድም ያልኳቸውን አገልግሎቶችን ሻለ ለማድረግ እየሰራ ነው። በዚህ ደረጃ በደረጃ ነው የምንሄደው ያልኩት። በዚህ ደረጃ ላይ ያለ እነዚህ ስራዎች ያው እንዳንድ ስራ ይዘን መስል እያከናወንን ያለ ነው። ውጤት እንዲመጣ ጥረት እናደርጋለን። እንዲህ አይነት ጥሩ ግንኙነት አለን ትንሽ ላይ ይሄን ነው የምናደርገው። ጊዜ ከቀላል ወደ ከበድ ወዳለ ወደ ውስብስብ ወደ ሆኖ መሄዱ ጥሩ ይሆናል። ኮሚቴ ሁሉ ተቋቁሞ በፊት የዜና አገልግሎት የሚያውቁ ጠበቃ ሁሉ ተደርጎ ምን ብሎ እኔ ብዙ ውጤት ሳይመጣ ነው የቀረው። ማለት እዛ ቤተክርስቲያን ውስጥ እንደ ባለቤት እኛ ሀገር ምንድን ነው የካርታ ነው የሚባለው ማዘጋጃ የሚሰጠው የባለቤትነት ማረጋገጫ ያ የለንም። ሳይኖር ነው የሚቀደሰው፣ ሳይኖር ነው መነኮሳቶቻችን የሚኖሩት። የእስራኤል መንግስት ይህንን ደሊኬት ባላንስ ነው የጠበቀ። በአንድ በኩል እኛን አያስወጣም፣ በሌላ በኩል ደግሞ ኦኬ እናንተ ነው እና ብሎ ካርታውን አይሰጥም። ነው ስታተስ ኮ የሚባለው ገና በኦቶማን የኦቶማን ኢምፓየር ይህን ሀገር ይህን አካባቢ ሲያስተዳድር የነበረ ጊዜ እንትን ያለ ነው። በመሀሉ በእኛ በኩል በነዛም ያው በጊዜ አንዳንድ ጊዜ ያልተፈጸሙ ስራዎች አሉ። ለማንኛውም ይሄ አሁንም አውትስታንዲንግ ነው። ቅድም ያልኩት የምዕመናን ቁጥር በየጊዜው እኛ እየጨመረ መሄድ፣ በቦታው ላይ እኛ መቆየታችን፣ አለመልቀቃችን፣ ጥያቄውንም አለማቋረጣችን እነዚህ የሃይማኖት ሚኒስትር የሚባል ያለ ሁሉንም ሃይማኖቶች ትሪት የሚያደርግ ማለት ነው እና ይህ ሁሉ መኖሩ ወደዛ ያመራልና መቼ ነው የሚባለውን ነገር በእርግጠኝነት መናገር አይቻልም። እነዚህ ሲካሄዱ የነበሩ ሲምፖዚየሞች አሁን ይካሄዳሉ። የምሁራኖች የጥናት ወረቀት የሚያቀርቡበት ምናምን ፖሲብሎች እሱ ይቀጥላል። እነሱ ሁሉ ያው ይሄ ምንድን ነው አዌርነስ ለመጨመር እና የኢትዮጵያን ቤተክርስቲያን ማዘጋጀት ለምንጀር ለማድረግ ግን ይሄ ስታተስ ኮ የሚባለው ሁሉም ነገር ባለበት ረግቶ ይቆይ የሚለው እንዲህ በቀላሉ እንትን የሚሉት አይደለም። ከዚህ አንጻር ሳይሆን ከፖለቲካ ከዲፕሎማሲ ግንኙነት አንጻር ሁሉ ይታያል። ግብፅና እስራኤል ያላቸው ግንኙነት፣ ኢትዮጵያና እስራኤል ያላቸው ግንኙነት፣ እስራኤልና ግብፅ ያላቸው ግንኙነት እነዚህ ሁሉ የራሳቸው ኢምፓክት አላቸው እና ያው በዚህ መልኩ ይቀጥላል። አንድ ቀን እንግዲህ ባለቤት መሆናለን ብለን እንጠብቃለን በተስፋ